ገድለ አዳም ምዕራፍ 4 ክፍል 2። አዳምና ሔዋንም ዓይኖቻቸውን ባነሱ ጊዜ ጽሕሙን ተመለከቱ፣ የሚጣፍጥ ነገሩም አዳመጡ። ልቦናቸውም ተደመጸች፣ ለሰለሰች። ቃሉንም ሰምተው እውነት እንደሆነ አመኑት። እነርሱ ከቤታቸው የወጡትም እውነት ስለመሰላቸው ነበር። ፊቱን በተመለከቱ ጊዜ እነርሱን ይመስል ስለነበር አመኑት። እርሱም የአዳምና የሔዋንን እጅ ያዘ፣ ከቤታቸውም ያወጣቸው ጀመር። ከእርሱ ጥቂት ወደ ውጭ በደረሱ ጊዜ እግዚአብሔር ሰይጣን ድል እንደነሳቸው 40 ቀን ከመፈጸሙ በፊትም እንዳስወጣቸው ሩቅ ወደ ሆነ ቦታ ያጠፋቸው ዘንድ እንደሚወስዳቸውም አወቀ። ዳግመኛ የእግዚአብሔር ቃል ወደ አዳም መጣ፣ ሰይጣንንም ረገመው፣ ከእነርሱም አስወገደው። እግዚአብሔር አዳምና ሔዋንን ያነጋግራቸው ጀመር። ከቤት እስከዚህ ምን አወጣችሁ አላቸው። አዳም እግዚአብሔር አቤቱ ከኛ አስቀድመህ ሌላ ሰው ፈጠረህን? እኛ በቤት እያለን ያን ጊዜ ያማረ ሽማግሌ መጣ፣ ወደ እኛ ገባ። እኔ ወደ እረፍት ቦታ እመልሳችሁ ዘንድ ከእግዚአብሔር ወደ እናንተ የተላኩ ነኝ አለ። አቤቱ አምላኬ ሆይ እኛም ከአንተ የተላከ እንደሆነ አመን፣ ከእርሱ ጋር መጣን፣ ከእርሱ ጋር የት እንደምንሄድም አናውቅም አለው። ዳግመኛ እግዚአብሔር አዳም ሆይ እነሆ ይሄ የምክንያት የሐሰት አባት ነው። ለመጾም ለመጸለይ የተስማማችሁ አንተና ሔዋን ያወጣችሁ እርሱ ነው። 40 ቀን እስኪፈጸም ባልወጣችሁ ቃላችሁን ይለውጥ፣ ማሰሪያችሁንም ይቆርጥ፣ ተስፋም ያስቆርጥ ዘንድ ወዷልና ያጠፋችሁ ዘንድ አስወጣችሁ። በእናንተ አምሳል ባይገለጥ እናንተ ማሳት ባልቻለ ነበር። ስለዚህ እናንተን መስሎ ወደ እናንተ መጣ። እርሱ እውነተኞች እንደሆኑ ትምህርት ይሰጣቸው ጀመር። እኔም በቸርነቴ በይቅርታዬ ያጠፋችሁ ዘንድ አልተውኩም፣ ከእናንተ አስወገድኩት እንጂ። አዳም ሆይ ዛሬም ሔዋንን ይዘህ ወደ ቤታችሁ ተመለሱ፣ በእርሷም እደሩ ኑሩ። እስከ ማግስትም የ40ው ቀን ፍጻሜ ነው። በወጣችሁ ጊዜ ወደ ምስራቃይቱ የገነት በር ኑ አላቸው። አዳምና ሔዋን ለእግዚአብሔር ሰገዱ፣ በእርሱ ስለተደረገላቸው ድነትም ፈጽመው አመሰገኑ። ወደ ቤትም ተመለሱ። የ39ኛው ቀን ፍጻሜ ምሽት በሆነ ጊዜ አዳምና ሔዋን ወደ እግዚአብሔር ይጸልዩ ዘንድ በታላቅ ድካም ቆሙ። ከኃይል ከጽኑ ችግር ይወጡ ዘንድ ከረሃብ ከጾም ከጸሎቱ የተነሳ ሌሊቱን ሁሉ እስኪነጋ ድረስ በነበራቸው ትጋት ኃይላቸው አልቆ ነበርና። አዳምም ሔዋንን እግዚአብሔር እንዳዘዘን ወደ ገነት በር እንሄድ ዘንድ ነይ አላት። እነርሱ እንደ ልማዳቸው ቀኑን ሁሉ ጸሎታቸውን ጸለዩ። ከቤት ወጡ። ምስራቃዊት ወደ ሆነች ገነት በርም አቅራቢያ ሂደው ደረሱ። አዳምና ሔዋን ያበረታቸው ከረሃባቸው የሚጠግቡበት ወደ እነርሱ ይልክ ዘንድ ፈልገው በእግዚአብሔር ፊት ሊጸልዩ ቆሙ። አዳምና ሔዋን ጸሎታቸውን በጨረሱ ጊዜ በድካም ኃይላቸው ነበሩ። ዳግመኛ የእግዚአብሔር ቃል መጣ፣ እንዲህ አላቸው። አዳምና ሔዋን ሆይ ተነስታችሁ ሂዱና 2 የበለስ ፍሬ ወደዚህ አምጡ። አዳምና ሔዋን ወደ ቤት እስኪቀርቡ ድረስ ተነስተው ሄዱ። ክፉ ሰይጣንም እግዚአብሔር ስላረገላቸው ቀድሟቸው ወደ ቤት ውስጥ ገባ። 2 የበለስ ፍሬዎችንም ያዘ። አዳምና ሔዋን እንዳገኟቸው ከቤት ውጭ ቀበራቸው። በሰይጣን አስተሳሰብ የሚያጠፋቸው መስሎት ነበርና በደረሱ ጊዜ 2 የበለስ ፍሬዎች በእግዚአብሔር ቸርነት
በመሬት ላይ ነበሩ። እግዚአብሔር ክፉ ያሰበባቸውን የሰይጣንን ሐሳብ ለወጠበት። እግዚአብሔርም ሁለቱንም እጽዋት እንዲያፈሩ አደረገ። ቤቱንም ጋረዱት። ሰይጣን የቀበራቸው ከቤት በስተ ምስራቅ በኩል ነበርና ሁለቱ እጽዋት ፍሬን በተመሉ ጊዜ ሰይጣን አዘነ፣ አለቀሰም፣ እንዲህ አለ፣ ከዚህ እንዳሉ በተዋቸው ነበር። እነሆ ዛሬ ግን ሁለት እጽዋት ፍሬያማ ሆነዋል። አዳምም ሕይወቱን ሙሉ ከእነርሱ የሚመገብ ሆነ፣ በአሳብ የቀረብኳቸው ፍጹም ይጠፉ ዘንድ ነውና። እግዚአብሔርም አሳቤን ለወጠብኝ፣ ይህች ልዩ ፍሬ ትጠፋ ዘንድ እግዚአብሔር አልፈለገምና ግልጽ አደረጋት እንጂ። በአገልጋዮቹም አደረገው ዘንድ የወደደውት ሐሳቤ ጠፋ አለ። ሰይጣንም የፈለገው ስላላገኘ አፍሮ ተመለሰ። አዳምና ሔዋን ወደ ቤት በተቃረቡ ጊዜ ፍሬን የተመላ ሁለት የበለስ እጽዋትን ተመለከቱ። በቤቱም ተጥለው ተጋርደው ነበር። አዳም ሔዋንን እኛ ዙሪያችንን መሰለኝ፣ እኒህ ሁለት እጽዋት መቼ በቀሉ? ጽልይ ሰይጣን ሊያዞረን ይሻል መሰለኝ። ሰይጣን ያዞረን ዘንድ ይሻል ትያለሽን? በመሬት ከቤታችን ሌላ ቤት አለ ትያለሽን? አላት። ሔዋን ሆይ ነገር ግን በውስጧ ሁለት የበለስ ፍሬዎችን እናገኝ ዘንድ ወደ ቤት እንግባ። በውስጧ ያለችው ቤታችን ናትና፣ በውስጧ በለሶቹ ካላገኘን ግን ይህች ቤታችን አይደለችም። ወደ ቤት ገቡ። በአራቱ ማዕዘን ተመለከቱ፣ የበለስን ፍሬ ግን አላገኙም። አዳምም አለቀሰ። ሔዋንም ሔዋን ሆይ እኛ ቤቱን ዙረን፣ እኔ ግን እነዚህ ሁለት የበለስ እጽዋት ፍሬ በቤቱ ያሉ ይመስለኛል አላት። ሔዋንም እኔ አላውቅም አለች። አዳምም ይጸልይ ዘንድ ቆመ፣ እንዲህ አለ፣ እግዚአብሔር ሆይ ወደ ቤት መለስ፣ የበለስን ፍሬ እንወስድ፣ ወደ አንተም እንመለስ ዘንድ አዘዝከን። ዛሬ ግን አላገኘናቸውም። አቤቱ ፈጣሪያችን ሆይ አንተ ወሰድካቸውን? የእነዚህ ሁለት እጽዋት ምስጢርስ ግለጥልን አለ። የእግዚአብሔርም ቃል እንዲህ ሲል ወደ አዳም መጣ። አዳም ሆይ የበለስን ፍሬ ታመጣ ዘንድ ላኩ። ሰይጣንም ከቤት ቀድሞ የበለሱን ፍሬ ወሰደ፣ ከቤትም በምስራቅ በኩል በውጭ ቀበረው። እርሱ በአሳቡ ያጠፋቸው ዘንድ አስቧልና በመልካምም አልዘራቸውም። እኒህ እጽዋት ፈጥነው የበቀሉትም በንጽህናው አይደለም፣ እኔ በቸርነቴ በቅሉ ዘንድ አዘዝኳቸው። ሁለቱ ታላላቅ እጽዋት ሆኑ። እናንተ ቢሰሮቻችሁ ትጥላሉ፣ ታርፉም ዘንድ ኃይልና ድንቅ ስራዬን ዳግመኛ የሰይጣንን ድህነት፣ ደካማነት፣ ክፉ ስራዎችንም አሳያችሁ ዘንድ ነው። እርሱ ከገነት ካወጣችሁ ጊዜ ጀምሮ ከሚያደርገው ክፉ ተግባር አንድ ቀንስ እንኳ ከእናንተ አልተወገደም። እኔ ግን ኃይልን አልሰጠሁትም። እግዚአብሔርም አዳም ሆይ ስለ እነዚህ እጽዋት አንተም ሔዋንም ዛሬ ደስ ይበላችሁ፣ ተጠለሉባት። በተጠለላችሁ ጊዜ ከፍሬያቸው አትብሉ፣ አትቅረቧቸው አለ። አዳምም አለቀሰ፣ እንዲህ አለ፣ አቤቱ ጌታ ሆይ ፈጽመ ልትገለን ትወዳለህን? ከፊትህ ትጥለንስ ዘንድ ሕይወታችን ከምድረ ገጽ ትቆርጣ ወይም ታጠፋ ዘንድ ትሻለህን? አቤቱ ጌታችን ሆይ በውስጧ ሞት እንዳለ ካወቀ ወይም እንደቀደመው ክፉ ነገር እንዳለባት ካወክ ንቀላቸው፣ ከቤታችንም አድርቃቸው። እኛንም ከሐሩሩ ከሙቀት ከረሃብ ከጽም የተነሳ እንሞት ዘንድ ተወን። አቤቱ ጌታችን ሆይ እኛ ግን ተአምርህ ብዙ እንደሆነ
እናውቃለን። ሳይወዱም ከፍጥረት ላይ ፍጥረት ታወጣለህ። ድንጋዮችና እጽዋትንም የሚፈጥር ኃይል ሁሉ ቻይ ነው አሉ። እግዚአብሔርም አዳምን የሐሳቡን ታላቅነት በረሃብ በጾም በሐሩር የጸና ትዕግስቱን ተመለከተ። ሁለቱን እጽዋት እንደቀደመው ወደ ሁለት የበለስ ፍሬዎች ለወጣቸው። እግዚአብሔርም አዳምና ሔዋንን ከእናንተ አንዱ የበለስን ፍሬ ይውሰድ አላቸው። እግዚአብሔር እንዳዘዛቸው ወሰዱ። እግዚአብሔርም ወደ ቤት ገቡ። ትጠግቡ ዘንድም ሁለቱን የበለስ ፍሬዎች ብሉ፣ በተራባችሁ ጊዜ እንዳትጠፉ አላቸው። እግዚአብሔርም ባዘዛቸው ጊዜ ወደ ቤት ገቡ። ሰዓቱም የፀሐይ መግቢያ ነበር። ፀሐይ ስትገባ አዳምና ሔዋን ይጸልዩ ዘንድ ቆሙ። የበለስን ፍሬ ይበሉ ዘንድ ተቀመጡ። ይበሉ ዘንድም አላወቁትም፣ በምድራዊቷ መብል ለእነርሱ ልማድ አልነበራቸውምና። ዳግመኛ በሚበሉበት ጊዜ ሆዳቸው የምትገባ ስጋቸው ልባቸው የምትገዝፍ ምድራዊቱን ምግብ የሚወዱ ስለመሰላቸው ፈርተው ታው። አዳምና ሔዋን ተቀምጠው እያለ እግዚአብሔር በእነርሱ ላይ በነበረ ይቅርታ በረሃብ በጾም እንዳይጠፉ መልአኩን ላከ። መልአኩም አዳምና ሔዋንን እግዚአብሔር እንዲህ ይላችኋል፣ እስከ ሞት ከመጾማችሁ የተነሳ ኃይል አልቀረላችሁም። ነገር ግን በልታችሁ ስጋችሁን አጽኑ፣ አበርቱ። እናንተ እንስሳዊ ስጋ የለበሳችሁ ናችሁና ያለ መብል ያለ መጠጥ አትበረቱም አላቸው። አዳምና ሔዋንም ወሰዷቸው፣ ከእነርሱ ይበሉ ዘንድም ጀመሩ። በእነርሱ ዘንድም እንደሚጣፍጥ ህብስት አደረገላቸው። መልአኩም ከእነርሱ ዘንድ ሄደ። አዳምና ሔዋን ከረሃባቸው እስኪጠጉ ድረስ ከበለሱ ፍሬ ተመገቡ። የተረፈውንም አስቀመጡ። በእግዚአብሔር ኃይልም ፍሬዎቹ ሙሉ ሆኑ። እግዚአብሔርም ባርኳቸዋልና ጸሎታቸው ልመናቸው